ሙስና የህዝብና የመንግስትን ሀብት በከፍተኛ ደረጃ በማባከን ለታለመለት ዓላማ እንዳይውል በማድረግ የማህበረሰቡን የእድገት ፍላጎት የሚገታ አደገኛ ወንጀል ነው። የፖሊስና የፍትህ ተቋማት የሙስና ወንጀልን በብቃት መከላከል፣ ተጠርጣሪዎችን በትክክለኛ መረጃ ላይ ተመስርቶ መቅጣትና በሙስና የካበተን ሀብት ወይም የጠፋን ንብረት ማስመለስ እንዲችሉ ራሳቸውን በሪፎርም ማጠናከር ይጠበቅባቸዋል። ከፖሊስ ሪፎርም ጋር በተያያዘ አንዱ ትኩረት ሰጠን መስራት መቻል አለብን ብለን ያሰብነው የወንጀል ምርመራ ስራችን ነው። በተለይም ደግሞ የሙስና ወንጀል ምርመራ ልዩ ትኩረት የሚሻ ስለሆነ ከክልል ጀምሮ እስከ ወረዳ ድረስ ይህንን ሊያጣራ ይህንን ሊመረምር የሚችልና አጥፊዎችን ለህግ ሊያቀርብ የሚችል አደረጃጀት ፈጥረን በክልሉ መንግስት ውሳኔ ጭምር ማለት ነው ወደ ስራ ተገብቶ የተለያዩ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። እንግዲህ መሬት ላይ የጨመሩ የሙስና ወንጀሎች ወይም ችግሩ ጎልቶ የሚታይባቸው የትኞች ናቸው የሚለውን ነገር ለመለየት ሞክረናል። ያው ከሚቀርቡ ጥቆማዎች ከምናጣራቸው ምርመራዎች በመነሳት ማለት ነው። የፍትህና ህግ አስከባሪ ተቋማት ውስብስብና አደገኛ የሆነውን የሙስና ወንጀል ለመከላከል ከሪፎርም በተጨማሪም ቅንጅታዊ አሰራርን ማሳደግ ያስፈልጋቸዋል። ሙስና ወንጀል በጣም ውስብስብ ነው፣ ከባድ ነው። ሙስና ወንጀል ላይ የሚገቡት ሰዎች አቅም ያላቸው ናቸው። የኢኮኖሚ አቅም ያላቸው የሌላም ትልልቅ አቅም ያላቸው እንትኖች ናቸውና ስለዚህ አቅምን ሰብሰብ አድርጎ መግባት ከምንኛውም ሁኔታ መቅደም ያለበት ሁኔታ ነው። ሙስናን ለመታገል አቃቤ ህግ ከመርማሪ ጋር ተቀናጀ ማለት መርማሪ የምርመራን ቴክኒክ ነው የተማረው። የመርማሪን ቴክኒክ ተምሮ በዛ ልክ ሲመጣ አቃቤ ህግ ደግሞ ቀጣይ ከሚወሰነው የህግ ድንጋጌ አንፃር መሸፈን ያለባቸው ነገሮች እንዲሸፈኑ እዛው ላይ ያግዛል ማለት ነው። አሲስት ማድረግ ይጠበቅበታልና በዛ ልክ እነዚህ ተቋማት በመደጋገፋቸው ነው አሁን ቅድም የገለጽኳቸውም በጣም ዘርፈ ብዙ እምርታዊ ለውጥ የሆነ የትግሉ ውጤት እያሳየ ያለው ማለት። ስለዚህ ተቀናጅቶ መስራት አማራጭ የሌለው አማራጭ ነው። በተለይም የአቃቢያነ ህግና የምርማሪ ፖሊሶች ቅንጅት የሙስና ወንጀልን ለመከላከልና ውጤታማ ፍትህ ለማስገኘት ያለው ፋይዳ የጎላ በመሆኑ ልዩ ትኩረት የሚሰጠው ሆኗል። የሙስና፣ የሌብነት፣ የዝርፊያ ሌሎች ወንጀሎችን ተከታትለን ህግ ፊት አቅርበን ተጠያቂነት ማረጋገጥ ስለማንችል የሁለታችን ተቋማት ቅንጅት የፍላጎት ብቻ ሳይሆን የህልውና ጉዳይ ስለሆነ ይሄንን በጋራ ተቀናጅተን ውጤታማ የሆነ ስራ በመስራት የክልላችን መንግስት የክልላችን ህዝብ እፎይታ በሚሰጡ በተለይ ብልሹ አሰራሮችንና ሙስና ላይ ውጤታማ የሆነ የክስና የምርመራ ስራዎቻችንን በማደራጀት ረገድ የሁለታችንም ተቋማት ኃላፊነት በክልሉ ህገ መንግስት የተሰጠን ኃላፊነት እስከመጨረሻው ድረስ አሟጣን በመጠቀም ወደ ውጤት የመቀየር ተጠያቂነት የማስከተል ስራችን በተሻለ ደረጃ ላይ እንዲገኝ ተቀናጅተን መስራት የሁሉና ጉዳይ ነው። የወንጀል የፍትህ አስተዳደር ዘርፉን ውጤታማ ለማድረግም ከምርመራ ጀምሮ ጥፋተኛ የተባሉና ፍርድ የተሰጣቸው ዜጎች ታንጸውና ብቁ ዜጋ ሆነው ወደ ማህበረሰቡ እስኪቀላቀሉ ድረስ ባለው ሂደት የፍትህ ተቋማት ቅንጅታዊ አሰራር እጅግ አስፈላጊ ነው። የመንግስት ሀብት የህዝብ ሀብት ከምዝበራ እንዲድን ለታለመለት ዓላማ እንዲውል ከወንጀል መከላከል ጀምሮ በምርመራም በክስም በክርክር ሂደትም እስከ ማረምና ማነጽ ድረስ ማህበረሰብ እንደገና አጥፊዎችን መልሰን ማህበረሰብ ውስጥ ቀላቅለን ጥሩ ዜጋ ጥሩ አምራች እንዲሆኑ እስከ ማድረግ ድረስ በጥብቅ ትብብርና ቅንጅት የሚሰሩ ተቋማት ናቸው። እነዚህ ተቋማት ካልተቀናጁ ካልተባበሩ የወንጀል የፍትህ አስተዳደር ዘርፉ የሚፈልገውን ውጤት ማምጣት በፍጹም አይችልም።